ምናምን የሚታለብ ላም ነበረ። 12 ጥገት ላም የአባታችሁ ወይም የኔ አያት ማለት ነው። ያት አሁን ያ ሁሉ 12 ላም ሲታለብ ማለት ነው። ያ ሁሉ ማለት 12 የሚታለብ ላም ካለ በምንድነው ወተቱ እንትን የሚሞላ? በምንድነው ወተቱ የሚሞላ? ማድጋ እየተገዛ በማድጋ ከዛ እንትን ይገፋል። ያ 3ቱ 4ቱ ይሸበባል። እሺ ያንን አንድ ዚያ ዶዛ መሄድ አንድ ዚያ ኖዛ መሄድ አንድ ዚያ ኖዛ መሄድ ያ ዝም ብሎ ይንጓለለ በላይ ቅቤው ቅቤው ወዲያው ነው የሚወጣ ደግሞ ወዲያው ይንጓለላል። በጣም የሚገርም ነው። ያ ቅቤው ያወጡና ያንን ትንሽ ለብ ያደረጉት እንደሆነ አይቡ እንቁላል ይመሳሰላል። አይቡ ያይብ ያበሻ ስለሚሆኑ ያውንም የፈረንጅ ላም ሆኖ ምን እንደዚያ ይኖራል ብለህ ነው እንጀሊስ ያሁን ያይደረጋል። ያይደረግና ምን እናረጋለን? ይችላውን እያነፈርን እንጠጣለን። ያንን እየተነፈርን እንጠጣለን። አይው እንጎለል በላይ ሲነፈር በቀረ ምን እንግዲህ ያንን እየታሸ መጣጣ ይባላል። ያ መጣጣ ቢባል ይቀመጣል ዝም ብሎ ያንን እየተመታ ይበላል። እየተመታ በሰው አይነት እና ጭሳያሌው ተማሪ ሳለ ጉብላ ትመጣለች። ያንን ሲልሳል መጤና ተኳች ጉድ ነይ መጤና ተኳ መጤና ምንድን ነው? መጣጣ መጣጣ። ኦኬ መጣጣ ለማለት ነው። መጤና ተኳች ቅያሪ አውጥቶላት ነው እሱ ተማሪ እያለ ማለት የቄስ ተማሪ። በጣም ብዙ ከብት እንደነበሩ አስታውሳለሁ። አባግደው አያታችን ብዙ ከብት ነበረው። 2018 ሜዳውም እንደ ልብ ነው ማሰማሪያው ለከብቱ እንደ ልብ ነው። ሜዳ ጫካው ምኑ በደንብ እንትን ይል ነበር አይደል? ዱብ ውሎ የሚመጣው ነው አይደል? ዱብ ራሱ በረሃ ነበር አይደል? ዱብ ራሱ እንዴ ያው ነው ውሸት ድረስ እስከ ውሸት ድረስ ይሄድ ነበር ከብቱ ይሄድ ነበር። እኔ እንኳ በአቅሜ ብዙ ከብት ነበረኝ። አውይቼ ነበር እኔ በአቅሜ 78 ላሞች አበጅቼ ነበር። አንተና አባ ቄስ አያሌውስ አበጅቶ ነበር አይደል? እንግዲህ አበጅቶ ነበር። አበጅቶ ነበር አሉት ብዙ ላም እንዳለው እኔ እንኳን አልደረስኩበት። አበጅቶ ነበር አበጅቶ ነበር። ደስ ይላል። እዚህ የተተከለችው ቤተክርስቲያን እዚህ በቅርብ ሆናላችኋለች። በቅርብ ሆናለች ቤተክርስቲያን አዲስ እዚህ ቤተክርስቲያን ባታ ቤተክርስቲያን ተተክላ እኔ በእንቅስቃሴ አጣቃተኝ እንጂ በዚያ ተሰጀ በሰለም አሁን ማለት ያልነበረች እዚህ በቅርብ ቀርባለህ ነበር ነበር እና እዚህም እኮ እግዚአብሔር ይሰማሃል እኮ እዚህ ጸሎት ታረግም ይሰማሃል። እንደው ሶልጅ አዎ ምን እግዚአብሔር እኮ በየቦታው አለ እሱማ ምን አለ እና ቁርስ ማን ነው የሚሰጥህ? አለ ያብስራ አለች አብስራ ናት እንጂ ልጥራልህ እንግዲህ ማን ልጥራት? ታለሽ ማጥራት ልጥራትና ቁርስ በልተህ ከፍያለው እንጀራ ሰፋለው ንግስቱ አሜን ታው ደግሞ ባለም በደስታ ደግሞ እንድትኖሩ ያርግልኝ። አሜን።
እናቱን አንድ ነገር ሳልሰማ እንትሳለን አዎ የኔን እድሜ እንደው ያቀርበልኛል። አረ በጣም እናንተማ በጣም ትልቅ ጸጋ ያላችሁ ናችሁ እኮ የልጅ መከራ ላያችሁ መላ ላያችሁ በጣም እኮ ትልቅ ጸጋ ነው እናንተ እኮ እግዚአብሔር ምን ያህል እንደሚወዳችሁ ከዚህ ማወቅ አለባችሁ። አላየንም እስካሁን በጣም ደሞ ጥየን አላየንም። በጣም አንተንም እግዚአብሔር አምላክ ጤናህን ይስጥህ መድኃኒዓለም እንደዚህ በምርቃትህ ልጆች እንዲጠቀሙ አድርግ መድኃኒዓለም ይጠብቅህ አባቴ።